ሰላም የዩቲዩብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ እንደኔ ተሰዳችሁ በስደት ያላችሁ ሰው ወዶ አይደለም ለካ በቀን 2-3 ቪዲዮ የሚለቀው ማለት ነው። የሚያስብል ነው። እናንተ አብርሃም ምን እንዳረጉት አያችሁ አይደል? ምን እንዳረገችው ከኤፍሬም ጋር ተባብረው ልጁን አጀዘቡት። ከዛ እምቢ ያለው መስቀል እንደው ሌላ ይቅር በሌላ ነገር አታረጊም እህቴ። እንዴ በሚታየው መስቀሉን 2 መስቀል ገጭ አርጋለት በመስቀል በኢየሱስ ክርስቶስ በተሰቀለበት መስቀል ላይ አንቺ ይሄ አዚም ነው ምንድን የሚባለው ይሄ ሰው የሚያጀዝቡበት ምንድን ነበር የሚባለው? ሰው እንደዚህ ምን አንቺ በሞላ ወንድ በዚህ ልክ የወንድ ጥማት አለብሽ ማለት ነው እንዴ? አብርሃም እኮ ጀዘበ ምንም አይልም። ከሩታ ጋር ታርቀናል ምናምን ምን አይኔ ነው ወይስ ጆሮዬ ነው? እዝጎ ማለት ይሄኔ ነው። እቺ ቁዝሚያም እቺ መተተኛ መተት ነው የሚባለው። አዎ መጣልኝ። አያችሁ መተቷን አርጋበት ከዛ የኔ ፍቅር ምናምን ብላ ሳም ከዛ ሄርሜላን መጥራት ለምን ትጠሪያታለሽ? ታዲያ ሄርሜላን እዛው ይዘሽ አትቀመጭ? ምን ታርግሽ? ሄርሜላ ምን ታርግሽ? ምን እንድታረግ ፈልገሽ ነው? እያየን ነው ያረግሽበትን በአደባባይ መስቀል አርገሽበት 2 መስቀል ደርበሽለት እንዳንነቃብሽ ራሱ እኮ እንደምን ሆኖ ነው እንድንል ራሱ የሱ መስቀል ለምን አላወጣሽና የመተትሽን መስቀል ብቻ አርገሽበት ለምን አልመጣሽም? ይሄ ነገር ይጋለጣል። ነገ እሱ ወደ ራሱ በሚመለስበት ሰዓት ምንድነው የሚሆነው? ልጁ ምንድነው? እንዴት ነው የሚሆነው? አብርሃም እዝጎ ማለት ይሄኔ ነው። እዝጎ ማርና ክርስቶስ በጌታ እኔ ለምድር ህይወት ለወንድ ጋር እንዴ በኢየሱስ ለወንድ ብዬ እኔ መተት ይሄ ምን ነው እንዴ? ምን ነው? ለምን ከጌታሽ ጋር አንቺ ሲጀመር እኔ ከዚህም በፊትም ብያለሁ። እሷ ጴንጤ መረለችም ኦርቶዶክስ መረለችም 666 ናት ብያችኋለሁ። የነሱ እንትን ናት ልጅቷ። ለምን የምታደርገው ድርጊቷ የምትሆነው መልሳ በቃ በስመ ክርስትና የምትኖረው ልጅቷ ከነሱ ጋር አላት። ከነሱ ጋር የምትኖረው ለምን ብትሉ ልጇን እስከዛሬ አላጠመቀችም። ባለፈው ልዑሌን ይዞ እንትን ሻወር ሲወስድ ምናምን አይቼ ነበረ። ያው ከልጁ ጋር እየተዝናና ነው ምናምን ብዬ ያለፍኩት ማለት ነው። ልጁ ጀዝቧል፣ ጅዝብ ከዛ ሳመችኝ። ወይ አብርሃም ታደሰ አረ ድረሱለት። ያገር ያለ የዘመድ ያለ የወገን ያለ ልጁ ድረሱለት። ከሩታ ጋር ሆነ ብላችሁ እንዳትደሰቱ የሱ ቤተሰቦች። ከኤፍሬም ያ ወንድሙ እንዳልሆነ አውቀናል፣ ታውቃላችሁ። አንደኛ ጠላቱ አብሮ ያደገ ለምሳሌ ውሻ አሳድጋችሁ አንድ ቀን ሆዱ ሲጎልበት ማለት ነው ጎረቤት ይሄድና የሆነ ስጋ ነገር ምናምን ከበላ ከዛ መልሶ እናንተኑ ሊነክስ ይነሳል ማለት ነው። ኤፍሬም እንደዛ ነው። ገባችሁ? አሳደጉት፣ አለበሱት፣ ለብዙ ቁም ነገር አደረሱት። ከዛ ሲጠግብ ወይ ደግሞ የሆነ ነገር አብርሃም ከሱ በለጥ ብሎ ሲያገኘው ሊነክሰው ተነሳ ማለት ነው። ልክ እንደ ውሾቹ። እሱ ውሻ ነው ሲጀመር። አረ በስመ አብ ወልድ። ውሻማ የተከበረ ነው። ውሻ እንደ ከእግዚአብሔር ከፈጠራቸው ፍጥሮች እስከ ሰው ጭምር እንስሳነሽ ምንድነሽ ታማኝ ነው ውሻ። በጣም ታማኝ ነው። እከሌ እኮ የውሻ ልብ አለው እሱ እኮ እንደ ውሻ ነው ሲባል ስድብ እንዳይመስላችሁ። እቺ ምን ነው የምታወራው እንዳትሉ። ውሻ ታማኝ ነው። ገባችሁ? እሱ ከውሻ የሚያነሰ ይሄ የሰይጣን መልእክተኛ ታውቃላችሁ? የሰይጣን መልእክተኛ ሰይጣን አሁን እኮ ስራውን ቁጭ ብሎ በነ ኤፍሬም አይነትና በነ ሩታ አይነት ሰዎች ላይ ነው የሚሰሩት። ገባችሁ እንዴ? ልጅ ደግሞ እንዴት ነው የሚሰራ? ለዛሬ እንፍቀድላት ነው እስከ መጨረሻው ብላሻለች ቡዜ።
በፊትም ብላሻልታል። አሁን ጭራሽ እያጣሹ ትሄጃለሽ፣ ከቤተሰቡ ጋር ትጋጫለሽ። አንድ ፍሬም ቤተሰብ አይደለም። ፍሬም እኮ ቤተሰብ አይደለም። ፍሬም እኮ ወንድሙም አይደለም። ወንድሙም ቢሆን ደግሞ ይሄ ልጅ ቤተሰብ አለው። ትዝ ይላችኋል ናሂን እንዴት እንዳደረጉት ከዚህም በፊት። አረ ጌታ ሆይ እኔ እኮ ከዚህም በፊት ባልሽ ወደ አንቺ እንዲመለስ ከፈለሽ ጸልይ ነው እንጂ ያልኩሽ ሴጣን ጋር ሂጂ አይደለም ያልኩሽ። ቪዲዮ ደርሶሽ ከሆነ አክስትሽ የምትባል በሴጣን ነው እንደምትተዳደሩት በዚህ በሰነጠለ ጊዜ ከዳብሎስ ጋር። አረ በጌታ ስም ለካ ለዚህ ነው ምድራችን የተቃጠለችው። ለዚህ እንደዚህ አይነት ኮተራ ኩቱሬዎች ሰብስባ ነው ለካ ኢትዮጵያ እየተቃጠለች ያለችው። እንደነዚህ አይነት አዚሞች በአዚም የሚሰሩ አዚም ነው የሚባለው። እኔ እየጠፋብኝ ነው ስለማላቅ ነው። እንዳቅም ያርገኝ ጌታ ኢየሱስ ክርስቶስ የፈጠረኝ የድንግል ማርያም ልጅ ምድርና ሰማይን የዘረጋ ምድርና ሰማይን ዙፋኑ ያደረገ ምድርን ደግሞ የእግሩ መርገጫ ያደረገ ኢየሱስ ክርስቶስ አያሳውቀኝ እንደዚህ አይነት እርኩስ በጌታ በኢየሱስ ክርስቶስ በአደባባይ ሰው በአደባባይ አንቺ ምን ሰይጣን ሰው ነሽ። ሰይጣን ራሱ የሰይጣን ስም ራሱ አይገልጽሽም። ህልም ያልሽ ሰይጣን በሰይጣን እንደምትተዳደሩት እንዴ! እኔ ከዚህ በፊትም ተናግሬያለሁ። ምንድነው እቅዳችሁ? መቼም ካንቺ ጋር አይኖርም ስትል አክስትየው አንቺ ትልቅ ሰው አይደለሽም። በዚህ ሰዓት እኮ ክርስቲያን ከሆንሽ ቆርበሽ ጌታሽን አውቀሽ ከጌታ ጋር ተጣብቀሽ ስለ ሀገር ስለ ምድሪቷ ሰላም የምትጸልይ ሴት ነሽ እንጂ ስለ ሰይጣን መሰብኪ ሰው አይደለሽም። ትልቅ አሮጊት እኮ ነሽ። አረ ጌታ ሆይ እኔ አሁን እኮ ነገሩ እያሳቀኝ አይደለም፣ የንዴቴ ነው እየሳኩ ያለሁት የብሽቀቴ። በጣም የተናደድኩት ልነግራችሁ አልችልም። ደግሞ ግጭ አርጎ መስቀሉን ምጥት ወይኔ እስራኤል ንጉስ። አረ ምድራችን ቤት ትባረካለች። ቤት እንደዚህ አይነቶች ምስጦች እያሉ እንደዚህ አይነቶች ከሰይጣን ጋር ግብር ያላችሁ ሰዎች እያሉ አንቺ በሰይጣን የመጣ መጀመሪያም ነግሬያችኋለሁኝ። እቺ ልጅ መጀመሪያም ስትመጣ በአዚም ነው የመጣች። አዚም ነው የሚባለው ምድር የሚባለው በጌታ በኢየሱስ ክርስቶስም በዛ ይሄ ምንድነው የሚባለው? በሱ ነው የመጣችው ሲጀመር። ከዛ ይከሽፋል ይባላል አይዶን ነው ሲባል ሰምቻለሁኝ። ይከሽፋል። ከዛን ከተከሸፈባት በኋላ አብርሃም ባንገቴ ገመድ ይግባ አለ። ድሮም ተሳስቻለሁ። አሁን ከሩታ ጋር ታርቀናል፣ አንዱንናል፣ ማንም አይነካሽም ምናምን። ማርያም ልጅ እኮ በራሱ አይደለም የሚያወራው እመቤት። ወይኔ ኪዳነ ምሕረት በራሱ አይደለም የሚያወራው ልጁ። እኔ ወልጅ አይደለም እየሰብካለሁ ተቃጥዬ እንተናል። ወይኔ ማምላክ እውነት በጣም የተናደርኩት የመጨረሻውን የተናደርኩት። በምንድን የተናደዳችሁት? በምን ተናደሽ ብትሉኝ በሰላም እኮ እመቤቴን በሰላም አፍቅሯት ወዷት። በቃ ቅድም ቪዲዮ ሰርቻለሁ። በስተት ነው በቃ እዛም የሄድኩት። ምንም ሄርሜላ እሱ መጥራትም ምናምንም አያስፈልግም። ሶሪ በቃ ብሎ መሄድ ይችላል። ግን ይሄ በአዚም የመጣ አዚም ነው የሚባለው አይደል? ምንድነው? እስኪ ቀደም ብዬ ነበር ጠፋብኝ። እና በእንደዛ አይነት ነገር የመጣ ሰው ነገም እያሳደሽ ነው እድሜ ያለሽ የምትኖር ከአብርሃም ጋር እንዲህ በሶስት ቀን ውስጥ ሰው ልጅ ባለፈው ምን እያለ ነበረ? እኔ ካንቺ እሱ ልጁ አሁን ልጁ ላይ መፍረድ አንችልም። አብርሃም እንደዚህ ነው እሱ አውቆንም አይ በቃ እያየን ነው። በቃ ወር ቢፈጅብኝ ነው አለች እኮ። ስንት ወር ፈጀብሽ? እኔ እንጃ አልቆጠርኩም። ግፋ በል እኮ 3 ወር እንደዛ ነው ፈጀባት። ከዛ እንደምንም ብላ ሰራራችና እንደምንም ብላ ባለፈው ካላደረክ አሁን የሆነ ነገር አድርገውት የሆነ ነገር አቅምሰውት ከዛ መስቀሉን አሁን ምን አንገቱ ላይ ክር ይኑር ጨርቅ ይኑር ወርቅ ይኑር ብር ይኑር ናስ ይኑር አክቴ ይኑር ምን ይኑር አብርሃም የሚያውቀው ነገር የለም። ዓለም አሁን እሱ ሌላ ዓለም ውስጥ ነው ያለው፣ ሌላ ምድር ውስጥ ነው ያለው። አሁን ከሰው ጋር አያገናኙትም። አንደኛ ከአቤል ጋር አያገናኙትም፣ ከቡዜ ጋር አያገናኙትም፣ ከዴቭ ጋር ሊያገናኙት ይችላሉ። ዴቭ ግን አንተ እውነት ይሁን ከሄርሜላ ጋር አይሁን
ከሩታ ጋር ይሁን ግን ይሄ አንገቱ ላይ የተደረገው ነገር ቤተ ክርስቲያን አድርሰ ክርስቲያን ካል ኦርቶዶክስ ናቸው አይደል? የጋሽዬ ልጆች ኦርቶዶክስ ትመስሉኛላችሁ። አይ ዶንት ኖ አላቅም። ሳያችሁ ትመስሉኛላችሁ። ስለዚህ ይዘህ ሂድና አስጠምቀኸው ይሄ አንገቱ ላይ የተደረገው ነገር ከአንገቱ ላይ አስወጣና እኔ ራሱ እኮ አንገቴን ልበጥሰው ነው እንዴ ወይስ መስቀሌን ልበጥሰው ነው? የእስራኤል ንጉስ። ከዛም በኋላ ምርጫው ሩታ ከሆነች ይሂድ። ሄርሜላም የራሷን ቢጤ አታጣም። ግፋ ብል ያረገዘችው ልጅ ነው። ምንም አይሆንም፣ እሱም ያርጋል። ስለዚህ የምትረዳው ከሆነ ሄርሜላ የምታስብ ከሆነ እንደምንም ብላ ቤትም ይሁን ቤትም አግኝታው አስገድደውም ቢሆን ታስሮም ቢሆን ወደ ጸበል ቦታ መሄድ ነው ያለበት ልጁ እንጂ አብርሃም ወዶ ቢሄድ ኖሮ ለምሳሌ ወዶ ሄርሜላን በቃ ሄርሜላ ምርጫዬ ናት፣ እኔ ከሷ ጋር መኖር የምፈልገው ሩታ መቼ ምርጫዬ ልትሆን አትችልም፣ እኔ አልፈልጋትም፣ እኔ ሄርሜላ በህይወቴ ውስጥ ባትኖር ራሱ እኔ ወደ ሩታ አልመለስም ያለ ልጅ እንዴት ነው ታዲያ ዛሬ ይሄ ምንድነው የሚደረግበትን አድርጋ እንደዚህ መሆን? ካሁን በኋላ ምርጥ ምርጥ ፎቶዎች እንነሳለን። እኔ በምንም ሆነ ቡዜ አትተዋችሁም። ቡዜ በምንም አይነት ታምር ወንድሟ በሴጣን ግብር ስር እንዲኖር አትፈልግም። የሴጣን ግብር እንዲሆን አትፈልግም። ሴጣን ብሎ አባብሎ አንድ ቀን መጨረሻ ላይ ልጁ እራሱ ሲጥ እንዲያደርግ ነው የሚያደርገው። እንደዛ ከመሆኑ በፊት ቶሎ ብለሽ ድረሽለት። እኔ እንጃ ብቻ አላውቅም። ቅድም እየሳኩናል። እውነቴን ነው ያላችሁ። ደስ ብሎኝ አይደለም እኮ ስቀው ተናድጄ ነው። ያደረጉት ድርጊት ነው ያናደደኝ። ይሄ የሴጣን ስራ፣ በሴጣን የሚተዳደሩ ሰዎች እኔ ያናድዱኛል። አያችሁ፣ እንደዚህ አይነቶች እኮ እያሉ ነው እኛ ህይወታችን ሁሌ ቁልቁል የሚወርደው በእንደዚህ አይነቶች እርኩሶች፣ ከሴጣን ጋር ግብር ያላቸው፣ ከሴጣን ጋር ውል ያላቸው የተፈራረሙ እነዚህ ምንድነው የሚባሉት 666 ነው። በቃ እኔ እንደዛ ስል ነው። እኔ አንዳንድ ሰዎች አሉ ሙስሊም ሆነው 666 ቁጥር ነው የሚሉ ማለት ነው። ካላወቃችሁ ቁስ በሉ። ገባችሁ? ቁጥር መሆኑን እናውቃለን፣ በመጽሐፍ ቅዱሳችን ላይ ስላለ ነው። ገባችሁ? የአውሬ ምልክት ነው። ስለዚህ ሴጣን የለም። አንዳንድ በቃ ሴጣን የለም የምትሉ ሰዎችም አላችሁ። ሴጣን እንዴት የለም? እንዴት ነው ያሌለው? ሴጣን ካሌለ መላእክቶች የሉም ማለት ነው። ገባችሁ? እኛ የተባረክን ከተባረኩ ጋር ስንል ይሄው እንደነ ሩታ አይነትና እንደ ኤፍሬም አይነት ከሴጣን ጋራ ግብር ያላችሁ እንደው በምን እንዴት ጨከናችሁ? እንዴት ነው የጨከናችሁት? እንዴት ጨከን? እኔ እሷስ ትጨከን፣ አንተ በወንድምህ ላይ እንዴት ነው የጨከንክበት? ወይ ወንድም አልኩም። ለካ ወንድም አይደለም ያሳደጉ ከኢቾ ስራ አንስተው ያሳደጉት ነው። ተሳስቼ ነው ቀርታ። ወንድም የወንድም ስምማ ሲበዛብክ ነው። እኔ ወንድም እኛ የምናውቀው ወንድም ለወንድሙ ማች እኔ ከወንድሜ በፊት ልሙት የሚል ነው እንጂ ወንድሙን የሚቀብር ወንድም እኛ አናውቅም። ስለዚህ ወንድም አይደለህም፣ ሲጀመር ወንድምም አይደለህም። ትክክለኛው በቃ ወንድም እያላችሁ እኛን ድራማ ተጫወታችሁብንና ዛሬ እናንተ የተጫወታችሁ ድራማ ይሄው በወንድማችሁ ላይ እየተጫወተ ነው። በዚህ ልክ እኔ ብያለሁ እኮ ለጓደኛክ በህይወትክ ላይ ዛሬ እሱን እንደዚህ ያደረገ መስሎታል፣ እሱን የጎዳ መስሎታል። እሱን ያንተን ህይወት ሰው የዘራውን ያጭዳል። የልጅ ልጆችክ ይሄን መከራ ይበሉታል። ገባ? በሰዎች ላይ ተንኮል የሚሰሩ ሰዎች ሁል ጊዜ ተንኮል በቃ እግዚአብሔር ከተንኮል ጎዳና በቃ እኔ እንጃ በምን አይነት ቋንቋ ልንገራችሁ። እሾክ ላጣር ይባላል። እሾክ በክረምት ላይ እርሻ ታርሶ እርክ ሲዘራ በጎች እንዳይበሉ የተለያዩ ከፍቶች እንዳይበሉ መንገድ ላይ የሆነ ማሳ በእሾክ ነው የሚታጠረው። እኛ ሀገር ማለት ነው በአጋም ሾክ፣ ይሄ ምንድነው የሚባለው ግራር፣ በቃ በተለያዩ እሾኮች ተቆርጦ ይከለላል ማለት ነው። ከዛ በጋ ላይ ደግሞ እሱ ይደርቃል። ሲደርቅ ይረግፋል እሾኩ። ከዛ ባለማሳውን ነው እንደገና የሚወጋው ማለት ነው። እንደዛ ማለት ነው። አንተ ዛሬ አብርሃም ላይ እየሰራኸው ስራ
ለሩታ ያዘንክ፣ ለአብርሃም የጠቀምክ እኔ ቁዝሚ ነው የሚባለው ይሄ መተት የሚባል አዎ መተት ዛሬ በመተት አይደለም ወንድም መመለስ ለምዶብኝ ወንድም ማለት እስራኤል ንጉስ ይሄ በመተት የምታደርገው ድርጊት አንተኑ ይዞ ነው ገደል የሚገባው ይዞ ገደል ይግባ የእስራኤል ዛሬ አማኑኤል ያመቱን እውነት አማኑኤል እሱ ለኛ ብሎ ከሰማይ የወረደው አማኑኤል በእናንተ ላይ ይፍረድ እንዴ እኔ ለስሙ መስቀል ያስራሉ ደግሞ እነዚህ የእርጉም ዘር ማለትም ዘር ስላችሁ ቤተሰብ ወይ ቤተሰቦቻቸውን አሉ ከወገናቸው ከዳቢሎስ ወገኖች ያሉ እንደዛ ማለት ነው እንጂ የነሱ የሰውን ዘር አይደለም ከዳቢሎስ ወገን የሆኑ እርጉሞች ናቸው ከኛ አይደሉም የተወገዙ የተጠሉ በሰነጠለ ጊዜ ሰው በዳቢሎስ ሰው ከጌታ ጋር መቼ ልታረቅ ከጌታ ጋር መቼ እኛ ገብተን ሀገራችን ሰላም ሆና ቤተክርስቲያን ሄደን ጸበሉን ተጠምቀን እጣኑን አሽትተን ስንት ነገር ሙስሊሞች መች መስጊድ ሀገሬ መስጊድ ሄጄ ሰግጄ ጁማን ይላል እናንተ ከሰይጣን ጋር ትታችሁ እኛ ከፈለጋችሁ ጋር ሁኑ ግን ሰውን አታጥመዱ ሰውን በማይሆን መንገድ ውስጥ አትክተቱ እንዴ በዚህ ልክ አረ የእስራኤል ንጉስ ወይኔ መድኃኒዓለም ቶሎ ድረስልኝ እንዴ ይሄ በጣም ነውር ከነውርም ነውር ያቺ ቤተሰቦች በዚህ ነው የሚተዳደሩት ለምን ወጣችሁ ተናግራችኋል ምንም ይሄ ቤተሰቦቿን አንነካም እንቅስዮ ምናምን የሚባል ነገር የለም ልጅ ቤተሰብን አይቶ ነው የሚያርገው የቤት አንድ ሰው እኔ እናት አባቴ ቤተክርስቲያን ተከታታይ የእግዚአብሔር ፍራዝ እግዚአብሔር ያላቸው ስለ እግዚአብሔር ቤቴ ውስጥ የሚሰበክ ስለ ጌታ የሚነገር ከሆነ እኔ ጌታ ነው መከተለው ስለ ዳቢሎስ የሚነገርለት ከሆነ ደግሞ ቤተሰብን ተከትዬ ዳቢሎስን ነው መከተለው ስለዚህ ሩታ ያደገችበት ስለሆነ ከዛ መውጣት አልቻለችም የፎከሩትን ከአክስትየው ጋር ወጥተው መቼም ካንቺ ጋር አይሆንም መቼም በህይወት እያለን ከሰይጣን ጋር ግብር ከሰይጣን ጋር ውል በዚህ ሰዓት አብሶ አንቺ አብሶ ገነት ተብዮ በዚህ ሰዓት እኮ ሞሎክሲ መቁረፍ ነጠላሽን ወይኔ ነጭ ነጠላዬን ሳላመጣ ነጠላሽን ጣል አርግሽ መቆሚያሽን ይዘሽ ቤተክርስቲያን የምትሄጂበት ሰዓት ነው እንጂ ሰይጣን ቤት ቁስ በስማሙድ ሰይጣን ቤት እዝጎ በሉ በዚህ ሰዓት እሷ ብቻ ማለችም በቃ ጴንጤን ከሆናችሁ እዛው በጴንጥነታችሁ ቦታ ኢየሱስ እያላችሁ እዛው ብትኖሩ ይሻላል እንጂ እንዴት በዚህ ሰዓት እኔ ለሰው ብዬ ከዚህ በፊት ትዝላችኋል እነ ጋሽዬ ሲለምኗት እነ ቡዜ ሲለምኗት ሌላው ይቅር ለጋሽዬ ብለሽ ለኛ ብለሽ ሲሉ እኔ ለሰው ብዬ አይደለም ህይወት ምኖር አለች ቡዜ ትላንትና ሌላው ቢቀር ለሰው ስትይ እንታንተም እኔ ለሰው ብዬ አይደለም አንቺ ታር ለሰው ብለሽ ካልኖርሽ አንቺ ድሮስ አንቺ ሰው ሆነሽ ነው ለሰው ብለሽ ምን ኖሪው አንቺ እኮ ሰው ስትሆኚ ነው አንቺ እኮ ሰው መስለሽ ተፈጠርሽ እንጂ ዳቢሎስ ነሽ የዳቢሎስ ጭራ ነሽ ዳቢሎስ ነው አንቺ ሰው ባንቺ ላይ ያለው በቃ ዳቢሎስ ነው እንጂ ሰው አይደለም ወይ ደግሞ መንፈስ ቅዱስ አይደለም ባንቺ ውስጥ ያለው የሰይጣን መንፈሶች ናቸው የሰይጣን ስራዎች ናቸው የሰይጣን አንቺ አብርሃም እኮ ከዚህም በፊትም ብሏል እኔ እኮ ስራሽን አውቃለሁኝ ብሏታል ስራሽን እኔ አውቃለሁኝ የቱ መልካምነትሽ ነው የቱ ደግነትሽ ነው ያለው ሰውዬ ዛሬ እኔ ምርጫዬ ሩታ ናት ምናምን አስተፍሩላህ ያ ረቢ ኪራተ በጓደኝነት አለቻት በምን ጥስዩ አለቻት በምን አለቻት አሉን አላት ከዛ በመተቷ መጣች ያኔም እኮ በጓደኝነት ያለችው ለመተቷ ለምናምኗ እንዲመቻት ነው እንጂ ሄርሜላን ፈልጋ ሩታ ማነው ኤፍሬም ሞት ይጥራክ ደሞ ስሙን ጠራለሁ እንዴ ሞት ይጥራክ ደግሜ እልሃለሁ እንደዚህ አይነት ሰው በምድር ላይ መኖር የለባቸው እንደዚህ አይነት ሰዎች እኮ አይሄዱም ከምድር ላይ አይሄዱም ለምን እንደማይሄዱ ታውቃላችሁ ቀን ይሰጣቸዋል እግዚአብሔር እኔ ከነሱ ተሽጊ አይደለም ግን ሰይጣን ቤት አልሄድም ባንገቴ እንደው ሲጥ ብዬ ወጥ እንደው
በቃ መሞቱን ካለብኝ ሞታለሁ እንጂ እኔ ከሰይጣን ጋር ውል የለኝም። በሌላ ኃጢአት ውስጥ ልኖር እችላለሁኝ፣ ብዙ ልበድል እችላለሁኝ፣ ሰው ነኝና። ግን እኔ ዲያብሎስ ቤት ዛሬም ነገም አልሄድም። ከዲያብሎስ ጋር ውል የለኝም። እኔ ከጌታ ከኢየሱስ ክርስቶስ ጋር ነው ውሌ። ምን ይሰራልሁኝ እንዴ? ለዓለም ኑሮ፣ ለሰማይ ቤት ለማይሆነኝ ለምድር ኑሮ ለስጋዬ በእናትሽ ቢቀር ይቀራል እንጂ ብዬ አልጠራም አላሉ ሰውየው። ቢቀር ይቀራል እንጂ እኔ ለወንድ ብዬ መተት የማደርግበት አንዳች ምክንያት የለኝም። ለምን ብዬ ንገሩኝ እስኪ። ምንድን ነው እኔ እቺ እኮ የክራይ መንደር ናት። ምድሯ እኮ የክራይ ተከራይታ ምንኖር ምድራችን ናት። ግን አንዴ ከሄድን ወደታችን ማንመለሰው የዘላለም ቤታችን ከላይ ነው። የላይ ቤት የለም ዘጋዋለሁ። ለምን ብዬ ለምን? አንቺ ይሄን ማድረግሽን አየሽ እንጂ በትንታ ድፍት ልትይ ትችያለሽ። ንሳም ሳገቢ ከጌታም ጋር ሳትታረቂ። ልክ እኔ ከዚህም በፊት ብያቸዋለሁኝ። ኢየሱስ ክርስቶስን የሸጠው ይሁዳ ኢየሱስ ወደ ሲኦል ከመሄዱ በፊት ቶሎ ለመድረስ ቶሎ ከሲኦል እንዲያወጣው አንዴ አንገቱን በገመድ ሊሰቅል ሲል እንጨቱ ንስሐ ግባ እያለ ሲሰኮ እንጨት አፍ አውጥቶ ማለት ነው። እንጨት ንስሐ ግባ ሲለው ከዛ እሱንም ሳይሰማ እንጨቱ ላይ እንትን ያንጠለጥላል ማለት ነው። ገመዱ ተበጠሰ። ንስሐ እንዲገባ እኮ ነው። ጌታ እኮ ቀን እየሰጠው ነው፣ እድሜ እየሰጠው ነው። ከምትሞት እዚሁ ምድር ላይ ሆነ ንስሐ ውሰድ። ከዛ ምን ሲል መከራውን ሲበላ በስተመጨረሻ ኢየሱስ ክርስቶስ ሄዶ ከሲኦል የሚያወጣውን አውጥቶ ምን ብሎ ሲመለስ እሱ ግን ንስሐም ሳይገባ ምንም ሳይሆን ተደፍቶ አንጀቱ ወርቆ ነው የሞተው። ገባሽ? አንቺም እንደዛ ነው የምትሆኘው። በሰው ላይ ክፋት የሚሰራ ሰው በሙሉ ለራሱ ነው። ገባችሁ? ለራሱ ነው ተንኮል የሚሰራው። እንዴት በዚህ ልክ በአደባባይ ሰው ተንኮል ይሰራል? የእስራኤል ንጉስ እንደዚህ ምን ነው እንደዚህ እንዲህ ነው ሼክቲላ ያረበት ነው ባሲ ማሊ ወር ጼራን ቤን ወር መጨራን ቤን ወር ኡልፊነን ቤን ጓዋቃ ከበጀህን ቤካን ኡልፊነህን ቤካን ዋቀዩህን ቤካን ወር ሰይጣን ወጅምቡል ወር ግብረ ሰይጣን አፍከን አንቺ ልጅሽ ራሱ ለሰይጣን ነው ግብረ የሰጠሽው። ኢንተላላል ኢሃላል ኢንተለፉ ልጅ ኦሮሞ ቤተሰቦችሽ በዚህ ነው የሚተዳደሩ፣ በሰይጣን ስራ ማለት ነው። እናቴ ትሙት በዚህ ስራ ነው የሚተዳደሩት። ለምን? ቤተሰቦችሽ የማያውቁትን ነገር አንቺ ከየትም እንድታመጪ አትችይም። ሰው እንዴ በቃ አልኳችሁ። እኔ ቅድም እንዳልኳችሁ ነው። ቤተሰብ የኛ ቤተሰቦች የማንኛችን ቤተሰብ በቤተ ክርስቲያን የሚተዳደሩ ከሆነ ስለ ቤተ ክርስቲያን ነው እያወቅን የምናደርገው። ስለ ሰይጣን የሚያውቁ ከሆነ ስለ ሰይጣን ነው እየሰማን። በቃ ለምን እንደ ጌታቸው ነው አሉ እኮ የሉም ማለት አይደለም። ይሄ በሰይጣን የሚተዳደሩ ሰዎች እንደ አምላካቸው የሚያዩ እንደፈጠራቸው የሚያዩ በሱ ስር እየሰገዱ የሚኖሩ እድሜ ዓለማቸውን የሚኖሩ ነፋሉ። ግን ለስሙ መስቀል ያደርጋሉ። ስለ ኢየሱስ ክርስቶስ የሚያውቁት ነገር የለም። ስለ ጌታ የሚያውቁት ነገር የለም። ስለ መላእክቶች የሚያውቁት ነገር የለም። ስለ ቤተ ክርስቲያን የሚያውቁት ነገር የለም። ስለ ህጣኑ፣ ስለ ሽቶ፣ ስለ መዓዛ፣ ስለ ጉዝጓዙ፣ ስለ ምኑ፣ ስለ መጋረጃው፣ ስለ መቆሚያው የሚያውቁት ነገር የለም። እነሱ የሚያውቁት ግን ስለ ሰይጣን ያውቃሉ። ያደጉበት የኖሩበት በቃ እኛም ስለ ቤተ ክርስቲያን እንደምናውቀው እነሱም ስለ ሰይጣን ነው የሚያውቁት። ልክ እንደ ሩታ ማለት ነው። በአደባባይ ፎከረች፣ በአደባባይ አድርጋ መጣች። ባለፈው መስቀሉን እንዳታደርግ ተብሎ በኮሜንት ሲጻፍለት ምን ሲባልለት፣ አንደኛ ችግር ውስጥ ባይኖር የወንድሙን ስልክ ያነሳል፣ የእህቱን ስልክ ያነሳል፣ ሼርሜላን ላይ ያነሳ ይችላል። እንዴ ምንድነው የሚባለው? በዚህ ልክ ጎሽ 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 ወደ ሩታ ተመለሰ ተብሎ እንዲጨበጨብላት ነው እንደፈለገችው። መቼም ወላጅ እናት ካለችው ወላጅ አልባ ካልሆነ ወላጅ አባት ካለው ወላጅ አልባ ካልሆነ መቼም ልጃቸው እንደዚህ ጀዝባ ሆኖ እንዲኖር አይፈቅዱም። በትክክለኛው መንገድ ወደ እሷ ከተመለሰ እኛ ምን አገባን? ሁላችንም ብንሆን እኛ ምን አገባን?
ወደሽ ከገባሽ ብረቅጡሽ አይክፋሽ እንደሚባለው ማለት ነው። ፈልጎ በትክክለኛው መንገድ ፈቅዶ ፈልጎ ከገባ አይ ዶንት ኬር ማፊ ምሽኪላ። ሳይፈልግ በዚህ በእርኩስ መንፈስ ተይዞ ከገባ ግን እናት የወለደችው እናት 9 ወር አርግዛ 9 ወር ከ5 ቀን ወይ 10 ቀንም እንደ እንትናችን ነው አርግዛ ወልዳ ልጇን አሳድጋ ከሆነ እንደዚህ እንዲሆን አትፈቅድም። እንደዚህ እንዲሆን እውነት የአብርሃም ቤተሰቦች ከፈቀዱ ኤፍሬም ሳይሆን አብርሃምን ነው ከአምኢቾ ስርዓት ስተው ያሳደጉት። አብርሃምን አይደለም እንትና አይደለም ኤፍሬምን አይደለም። ቤተሰብ አልባ ልጁ በፊትም ሆኗል። አሁን ደግሞ የመጨረሻ የቤት በቃ እውነት ቤተሰብ የለውም ብለን እኔ ቅድም ማርያም እንትን ቪዲዮን ሳይ በቃ ማልቀስ ነው። በቃ አሁን ራሱ ላለቅስ ነው የምፈልገው። እውነት እኔ ባለቅስና ቢወጣልኝ ደስ ይለኛል። በጣም የተናደድኩት፣ በጣም የበሸኩት። በትክክለኛው መንገድ ይሄድ እኮ ልጁ። እኔም ምንም ያገባን ነገር የለም። እኔ አብርሃም ከሩታ ጋር ሆነ ምንም የሚቀንስብኝ ነገር የለም። ከሩታ ከሄርሜላ ጋር ሆነ የሚጨምርልኝ ነገር የለም። ግን በትክክለኛው መንገድ ሰው ልጅ የሆነ ህይወት ሲጀምር ደስ ይላችኋል። በፊትም በመተት ዳግምም በመተት ሶስተኛ ደግሞ ራሱን ያጣል። በሶስት እኔ ነግራችኋለሁ። ዳቢሎስ ስልጣን ስትሰጡት በራሳችሁ ስልጣን የምትሰጡት እኮ ራሳችሁ ናችሁ፣ በራሳችሁ ላይ ማለት ነው። የጌታን ስልጣን ታነሱና የዳቢሎስን ስልጣን ወደ ራሳችሁ ታስገባላችሁ። እግዚአብሔር ደግሞ ምርጫውን ሰጥቶናል። ወደ ፈለጋችሁበት ብሎናል። አላስገደደንም። ምርጫው የራሳችሁ ነው። የሚጠቅማችሁን የምታውቁት ራሳችሁ ነው። ወንጌል የምትሰሙ ከሆነ በወንጌል ትተዳደራላችሁ። በዳቢሎስ የምትሰሙ ከሆነ በዳቢሎስ ምርጫችሁ። ለዳቢሎስም ነፃነት ሰጥቶታል። አንተን የመረጡ የኔ አይደሉም ብሏቸዋል። እኔን የመረጡ ደግሞ ያንተ አይደሉም። ስለዚህ ምርጫሽን አንቺ የዳቢሎስ ካደረግሽ የሚያድኑት ደግሞ ቤተሰብ ካለው ቤተሰቦቹ መቼም በዚህ ልክ ጎሽ በቃ ጥሩ የሚያደረግከው እንኳን አንድ ሆናችሁ ምናምን ብለህ ዴብም ትመጣለህ ብዬ አልጠብቅም። አይ እንኳን አንድ ሆናችሁ እንኳን ሰላም ሆናችሁ አንድ ላይ ሆናችሁ ልጃችሁን እንድታሳድጉ ምናምን ካልክ እውነትም ልጁን አትፈልጉትም ማለት ነው። እውነትም እሱ የእናንተ ልጅ አይደለም። እርግጠኛ ሆኜ ስነግራችሁ ማለት ነው። ወይ ደግሞ ሳትፈልጉ የተወለደ ልጅ ሊሆን ይችላል። ጋሽዬ እውነት ይሄን ዝም ብሎ የሚያዩ ከሆነ ዝም ብሎ አዎ እኔ አንድ እንዲሆኑ ፈልጋለሁ ከሆነ በትክክለኛው መንገድ ነው እንጂ በዳቢሎስ አይደለም አንድ መሆን ያለባቸው። ገባችሁ? እኔ ከሄርሜላ ጋር ይሁን አይደለም፣ ግን ራሱ መሆን አለበት። አንድ ሰው ራሱ ማንነቱን በሰይጣን ራሱን ማስተዳደር አይችልም እንዴ? ሁለት ጌታ የለም በምድርም ሆነ በሰማይ አንድ ጌታ ነው ያለን። ስለዚህ እሷ ከሰይጣን ጋር ውል ካላት እሷ ውሏን እዛ ተፈራረምና በየጊዜው ከሱ ጋር እየሄደች ተካድመው እንጂ አብርሃምን ይዛ አይደለም ወደ ሰይጣን መንደር የምትገባው። እቺ ድሮም ሰይጣን ናት፣ የሰይጣን ጭራ የሆነች ሴትዮ። እኔ ከዚህም በፊትም ብያለሁኝ አብርሃም ከሷ ጋር የተለያየበት ቀን ሳይሆን ከሷ ጋር የተገናኘበትን ቀን ነው የሚረግመው ያልኩት። ገና ከዚህ በላይ ይሰቃያል አብርሃም። ገና ፈተናዎች ሊመጡብን ይችላል። አንቺማ ደግሞ ነኝ ጌታ ግብዝ ጌታ እኔ እኮ ስለምችል ነው ጌታ አረ በቅዱስ ዮሐንስ እንዳንቺ አይነት ሰው ጌታን አይጠራም። እዛው ከዳቢሎስሽ ጋር ይመስለኛል። አዎ ይመስለኛል እሱ ዳቢሎስሽ ይሆናል። እንደዚህ አልኩሽ እኮ እኔ ከዚህም በፊትም ብያለሁኝ። አንቺ ፈተናውን ብታልፊ ነው የጌታ ልጅ የምትሆኝ ብዬ እኔ እንደዚህ አይነት ነገር እናት ምናምን ብዬ አይደለም። ታውቃላችሁ፣ ከፍሬያቸው ታውቋቸዋላችሁ ይላል ወንጌሉ። ከፍሬው ከአነጋገሯ ከስራዋ ከምኗ ከማወገን እንደሆነች እኔ ይገባኛል። አንዳንዶቹ እንደሱ አይነት ጀዝባ የሆናችሁ እንደሱ አይነት ከሰይጣን ጋር ውል ያላችሁ ሰዎች እሷን ደግፉና በሉ። እኔ መቼም ሩታን በህይወት እስካለው ድረስ ሩታን መቼም አልደግፋትም። መቼ አሁንማ ግልጽ ወጣች፣ በአደባባይ ግልጽ የወጣች ሴትዮ፣ ከሰይጣን ጋር ግብር ያላት ሴትዮ። ስለዚህ እኔ መቼም ልደግፋት አልችልም። መቼ እኔ ከሰይጣን ጋር ውል ያለው ሰው ምን ያስፈልጋል? እንደነዚህ አይነቶች ናቸው ምድራችን እየበጠበጡ ያሉት። እንደዚህ አይነቶች ናቸው የሰይጣን ግብር ከፋዮች፣ የግብር ምንድነው የሚባሉት? ምንድን ናቸው? መልእክተኞች።
እንደነዚህ አይነቶች ናቸው አውሬዎች፣ መንገድ የሱ መንገድ ጠራጊዎች ጭፍራዎቹ እነሱ ስለሆኑ ስለዚህ እኔ እንደዚህ አይነት ሰው መቼም ልደግፈው አልችልም። መቼ እሷን የምትደግፉ እሷን የምታበረታቱ ጽናቱን ይስጣችሁ እንጂ እኔ ቤተሰብ ካለው ዛሬ ማታ አብርሃም ከነሱ ጋር ማደር የለበትም። እነሱ ጭራሽ በፖሊስ መያዝ አለባቸው ሁለቱ። ከዛ በፖሊስ ካልሆነ በስተቀር የሚቻሉ ሰዎች አይደሉም። በፖሊስ አስይዘዋት ልጁ ወደ ጸበል እንጂ በጤንነቱ አብርሃም እንደዚህ አይሆንም። ሁለት መስቀሉን ገጭ አርጎልን መጥቶ መቼም ጤነኛ ነው ልንለው አንችልም። ስለዚህ መፍትሄ ማግኘት ካለባችሁ ውላችሁ አትደሩ። ዛሬ ራሱ ተኝታችሁ ታራላችሁ። እኔ እንቅልፍ የሚወስዳችሁ አይመስለኝም። እኔ እንቅልፍ አይወስደኝም። የሱ መጨረሻ ማየት ነው። በቃ አሁን እኮ ዛራና ሻንድራ ነው በቃ እየሆነ ያለው ነገሩ። በቃ እነሱ ብዙ ነገር ይደርስብናል ምናምን ማንም አይነካሽም ይላታል። ደግሞ ምን ልበልክ አብርሃም በማርያም ምን ልበልክ? እውነት እኔ ባለፈው ጌታን ለምኜለት ነበር መቤቴና የሆነ ነገር እንዳሰቡበት ያስታውቃል። በዚህ ልክ ደግሞ እኔ እንጃ በኢየሱስ ትዕግስቱን ይስጣል። እኔ ሌላ ነገር አይደለም። እኔ ወደ እሷ መመለሱም አይደለም። ግን ለምንድን ነው ለሰይጣን እንደዚህ የሰይጣን ግብር ምንድን ነው የሚባለው? ለሰይጣን እንዴት ሰው በጌታ መመካትቶ በሰይጣን ይመካል? በፈጠረን ፈጣሪ ሳይሆን ደግሞ ፈጣሪ ምን ይለናል? ምን ጥስዮ ምናምን። አንቺ ከፈጣሪ ጋር ምን ውላለሽና ነው የፈጣሪ ስም የምትጠሪው? ያው እዛ ሰይጣንሽን በፈጣሪ ምትክ የምትጠሪ ከሆነ እሱ ሀጃሽ ነው። ከዛ በተረፈ ግን የኛን አምላክ የእስራኤልን ንጉስ ለኛ ብሎ በመስቀል ላይ የተሰቀለውን በአንቺ አይነት በረከሱ ሴቶች በረከሱ አንዳንድ ሰዎች እንዲጠራ አንፈልግም። እዛው የተልከሰከሽበት ቦታ እዛው ተልከስክሰሽ እዛው ቅሪ። ግን አብርሃም ወንድም ካለው አባት ካለው እናት ካለው እውነት የሱን መጨረሻ ማየት እንፈልጋለን። እውነት ወዶ ከሄደ እሰየው፣ ምንም ቅሬታ የለብንም። እኛ ምን ያደርግልናል? ግን በመተት በተንኮል እኔ በዚህ እውነት ዝም ብላችሁ የምታዩ ከሆነ ዝም ብላችሁ በየቀኑ ቪዲዮ እንደበፊቱ የምትለቁልን ከሆነ እውነትም አብርሃምን አትፈልጉትም። ነገ ምን አለች ትሉኛላችሁ? አብርሃም ህይወቱን ያጣል። ያለታ ግን ነጠላ ዘቅዝቃችሁ ወዮ ብትሉ በኡራጊኛ በምን ብትሉ ነግራችኋለሁ። ለምን መጨረሻ የዳብሎስ ስራ ይሄ ስለሆነ ማለት ነው። በሱ ግዛት ስር የሚተዳደሩ ሰዎች መጨረሻቸው አያምርም። ይዟችሁ በቃ አንድ ሰው እንዴት ነው የሆነ አሁን ሩታ ለምሳሌ እንዳያመልጣት ስለፈለገች ነው አይደል የምታደርገው። ሰይጣንም እንደዛ ነው የሚያደርገው። በቃ በል በፊት አሁን ቅድም የለቀኩላ ቪዲዮ ላይ ነግሬያችኋለሁኝ። በፊት ለልጁ የሚራራው ለቤተሰቡ የሚራራው ኖ ይለዋል። ኖ እሱ ታዋቸው ባከን የራስን ህይወት ነው እያለ ይዞ ጥርግ ነው የሚለው። የሆነ ልጅ ምንድን ነው ያለችው ቲክቶክ ላይ ሲኦል ገብቼ መቃጠል ፈልጋለሁ ነው ምንድን ነው ያለችው? እኔ በጣም ይገርመኛል። አንዳንድ ሰው እኔ ገብቼ መቃጠል ነው የምፈልገው ምናምን ብላ ቪዲዮ ሰርታለች ማለት ነው። እኔ ግራ ይገባኛል። አንዳንድ ሰዎች አነጋገሩ ምናቸውም እኔ በቃ እንደዚህ አይነት ሰዎችን ቦታን ስላይለኝ ብዙም አላዳምጣቸውም። ብቻዬን ከምቃጠል ከሰይጣን ራሴ ሰብስቤ ልቃጠል ነው ምናምን ብላ የሆነ ቪዲዮ ለቃለች። ምን አቃጠለሽ ምን አበገነሽ እንዳትሉ። እኔ የሰይጣን ስራ አይመቸኝም፣ የዳብሎስ ስራ አይመቸኝም። ከሱ ጋር የሰው ልጅ የአዳም ልጅ የዋን ልጅ ከጌታ ከኢየሱስ ክርስቶስ ጋር ነው እንጂ ውሉ ከሰይጣን ጋር ውል ሲኖረው ይደብረኛል። አብርሃም በዚህ ልክ ጀዘረኩ። በቃ የለም ማርያምን እንዲህ ብሎ ቀረ። አስተውፍሩላይ እመቤቴን። ስለዚህ ቪዲዮ አላርዝምባችሁ። እግዚአብሔር ጽናቱን ይስጠን። እኔ ሌላ ምንም ልል አልችልም። ጽናቱ ስላችሁ ስለ አብርሃም ሳይሆን ወደ ራሳችን የምንመለስበት ዘመኑን ያቅርብልን የእስራኤል ንጉስ። በዚህ አይነት ምንድን ነው መኖር? አረ በጌታ ስም
አረ በኢየሱስ ክርስቶስ ይሄ እዝጎ የሚባልበት ነው። እዝጎ ብለን ከጌታ ጋር የምንታረቅበት ጊዜ ነው። እቺ ሴት አሁን እቺ የሰይጣን ጭራ የሆነ ሴትዮ መቼም እሷ ለወደፊቱም አትሆነው። በቅርቡ ግን የሆነ ሰላም አግኝቶ ወደ ራሱ ሲመለስ ምን እንደሚሆን ምን እንደሚሉ እኔ አላቅም። ምን እንደሚሆን ብቻ አላቅም። የእስራኤል ንጉስ ይወቅ። ስለዚህ ቪዲዮ አላርዝም። በጣም ከንዴቴ የተነሳ በሽቅ ያለሁኝ ይቅርታ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እባካችሁ ውዶቼ። በእናታችሁ በኪዳነ ምሕረት ክርስቲያን የሆናችሁ ሙስሊም ወይ ደግሞ በአላህ ይሄን ቤት ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ የኔ ውዶች። ኢትዮጵያ ሀገራችንን ሰላም ያርግልን። ከእርኩስ እንደዚህ አይነት እርኩስ ሰይጣን የሚጫወቱትን ክርስቶስ ከምድራችን ላይ ያጥፋልን። እግዚአብሔር ሰላምን ወደ ምድራችን ያምጣልን። ወንድም በወንድሙ ላይ የሚጨክን ምስት በባሏ ላይ ባል ነው የሚባለው የድሮ ባሏ ላይ የምትጨክን ነገም በቃ ከእንደዚህ አይነት መዓት ከእንደዚህ አይነት ችግር እግዚአብሔር ያውጣ። እኛ አሁን አንዳንዶቹ ይመጡና ምን ይላሉ? እኛ እኮ ድሮም ብለናል ወደ እሷ እንደሚመለስ እኮ እናውቃለን ይላሉ። መተቱን እኮ አያነሱም፣ ስሙን አይጠሩትም። ለምን? እነሱም የነሱ ግብሮች ስለሆኑ ማለት ነው። ማምላክ። ስለዚህ ሰላም እደሩልኝ። ኢትዮጵያ ሀገር ይወድሻለሁ። ሰላም ሁኚልን።